ማሻአላህ 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 መብሩክ 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 ብለናል። ሩትዬ እንኳን ደስ ያለሽ። አብርሽና ሩታ እንኳን ደስ ያላችሁ። ደስታችሁ ደስታችን ነው እላለሁ። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። ውድ የተከበራችሁ የሀያት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አማን ናችሁ? ሁላችሁም ሰላማችሁ ብዝት ስት ይበልልኝ። እንኳን ሰላም ደስ ብሎኛል ዛሬ። ያው እንግዲህ አብርሽ እና ሩታ በጣም ደስ ብሏቸዋል ማለት ነው። ጉድ እኮ ነው። ስለዚህ እንኳን ደስ ያላችሁ ማለት ነው። ደስታችሁ ደስታችን ነው። አብርሽ በደስታ ሸብረቅረቅረቅረቅረቅረቅረቅ አለ። ስለዚህ በጣም ነው ደስ የሚለው እላችኋለሁኝ። በጣም ከምንም በላይ ደስ የሚል ነገር ነው እላችኋለሁኝ። እና አብርሽ እንግዲህ በደስታ እንግዲህ አፍርቷል ማለት ነው። እና በጣም በጣም ከምንም በላይ ማለት ነው። እኔ የምለው ማለት ነው አብርሽ በቃ በጭንቀት በምኑ ራሱ ዙሮ ነበረ። በኋላ ግን ደስታ በደስታ ሆነ ማለት ነው። ደስታ በደስታ ሆነ እላችኋለሁኝ። በጣም ደስ ይላል ከምንም በላይ ማለት ነው። ከምንም በላይ በጣም ደስ የሚል ነገር ነው እላችኋለሁኝ። እንዲሁ በጣም በጣም ማለት ነው ከምንም በላይ ነው ደስ የሚለው እላችኋለሁኝ። እንደው ምን ልበላችሁ በጣም ከምንም በላይ እና እንኳን ደስ ያላችሁ። ልጃችሁን ፈጣሪ ያሳድግላችሁ በጣም ማለት ነው። እናንተን የሚጠቅም ልጅ ይሁን እላለሁኝ። በጣም ደስ ይላል ከምንም በላይ ማለት ነው። መቼም ፈረንጁ በቃ የሩታ መከታ ፈረንጁ የሩታ መከታ እላችኋለሁኝ። ሌሎቹ የት ሄደው ነው? ሌሎቹ ያሽቃበጡ የከረሙ ላይ የት ነበሩ? ተጎኖ ያየሁት አብርሽና የአብርሽ ጓደኛ አንደኛው ነው። ሌላ ግን አላየሁም። ለምን ነው ያየሁት? እነዚህኑ ብቻ ነው። ምንድን ነው እላችኋለሁኝ። ለምን እንደዚህ እንደሆነ ባይገባኝም ለምን እንዳስፈለገ ማለት ነው። ለምን እላችኋለሁኝ። እንኳን ደስ ያላችሁ እንላለን። ደስታችሁ ደስታችን ነው እላለሁኝ። በጣም በጣም ማለት ነው። ከምንም በላይ ደስ ብሎናል። እንግዲህ መብሩክ ነው የምንለው። ሌላ ምን ይባላል? እንኳን ወለድሽ፣ እንኳን በሰላም ተገላገልሽ እንላለን። በጣም ደስ ብሎናል። ደስታሽ ደስታችን ነው። ያው እንግዲህ እናትነት አይደለ? መጀመሪያ ግን በጣም አሳዝንሽ ነበረ። አሁን እንኳን ደስ ያለሽ ማለት ነው። ልጅሽን ስታቅፊ ልጁን አንሳው ምጡር ሳው ይላሉ የእናቶቻችን እና ልጁን አንሳው ምጡር ሳው የሚባል እናቶቻችን እንደዛ ሲሉ ሰማ ነበረ ማለት ነው። እንዴ ጎረቤታችን ምናምን ሲወልዱ እንዴ ልጁን አንሳው ምጡር ሳው የሚሉት ነገር አለና በጣም ይገርመኝ ነበረ። እና ትክክል ነው ማለት ነው። ልጇን ስታቅፍ ሁሉን ነገር ረሳችው፣ ረስት ነው ያደረገችው ማለት ነው። አባይቢ እና በጣም ነው ደግሞ ማለት ነው ፈረንጁ አንተ የዝህን ያህል እንደዚህ ማለት ነው። ሄርሜላዬ አንቺ ሂዴሽ በቃ ሂዴሽ አይሻት። ኧረ ጉድ ደፋር ነሽ ግን አንዳንዴማ ኃይለኛ ነሽ። ደግነትና እንዴ እኔማ ጉድ እኮ ነው። ሄርሜላ በቃ ሄዳ እየቻት እኮ ሄርሜላ ያንቺማ ጎበዝ ነሽ፣ ጎበዝ ነሽ። በጣም ጠንካራ ነሽ ሄርሜላዬ። እንዴት ግን አስቻለሽ ግን
ስትይ አላፈርሽም? ኧረ ወይኔ ጉዴ! ስትይ አላፈርሽም? አንቺ ሂድ ብለሽ እንትን ስትይ ማለት ነው። ጉደኛ ነሽ። እኔ ደግሞ ማለት ነው ፈረንጁ ነው የሚያስቀኝ እኮ የፈረንጁ ነገር በጣም ያስቃልና አሁን ደግሞ ሄርሜላዬ ሂዲያ ሩትዬዋ ምንድን ነው ምናምን ስትል ተነጭራሹ ሙድ ይዘው ይስቃሉ ማለት ነውና ደስታ በጣም ደስ አረ ሄርሜላ ጎበዝ ነሽ፣ አደገኛ ነሽ እናቴ። እኔ እኮ በቃ ዝም ብዬ በፍራቻ እናንተስ ጠንካሮች ናችሁ። ጎበዝ ነሽ ማለት ነው። በጣም ጠንካራ ነሽ። እንጉዲ ሀገር አለ። ኧረ እኔ እናቴ ምንድን ነው ብዬ ማለት ነው። ከዛ እኔ እንደው ሄርሜላዬ ማማዋዬ እንደዝም ብላችሁ እናንተ እንትን ትሏታላችሁ ታበሽቋታላችሁ እንጂ እሷ ሰውን አከልባ አያችሁ አይደለም ብላችሁ አታስመስሉ። አረ እንጂ ባለጌ ነሽ ለምንድን ነሽ ለምን አሁን የምትሉ ሰዎች እና ታዲያ ሂዳ ብታይ ምን ችግር አለው? ሂዲያ ነው ያየችው አይደል? ሌላ ነገር ብታረግ እኮ ሂዲያ አታይም። ደግሞ ሩታ የምትስቀው ነገር ማለት ነው። ዋናው በሰላም መውለድሽ ብቻ ነው። ሌላው ቀላል ነው። እውነቴን ነው ወላሂ ምኑ ሁሉም ነገር ቀላል ስለሆነ ምንም አይደለም ማለት ነው። ስለዚህ ዋናው ነገር በጣም ደስ የሚለው ነገር ማለት ነው። እንኳን በሰላም ፈጣሪ ማረችሽ ነው የሚባለው ማለት ነው። እና ሄርሜላ ደግሞ ሂድ ያለ ልታይ ሄርሜላም እንግዲህ ልታይ ሂድ ያለ በጣም ደስ የሚለው ማለት ነው። ከምንም በላይ ደስ ይላል እላችኋለሁኝ። በጣም ነው ደስ የሚለው። ከምንም በላይ ማለት ነው። እውነት ከምንም በላይ ደስ ይላል። አብርሽ እንኳን ለዚህ ያበቃህ እንላለን እውነት። ምክንያቱም ሩትዬ እናትነት እንግዲህ እናቶቻችን አላህ እናት ላላችሁ እድሜ ይስጥላችሁ። እናት ደግሞ ለሞተችባችሁ እንደኔ አላህ እንግዲህ የጀነት ይበላቸው እያል ዱዓ እናድርግላቸው። ምክንያቱም እኔ ኖራሊ በሆነ እያልኩኝ በጣም እንሰዘታለሁ፣ ግን ፈጣሪ ያለው ስለሆነ ማለት ነው። ማንም እኛ ባልነው አይደለምና እናት ጋር ሲወልዱ ምን ሲሉ ደስ ይላል ሀቂቃ ማለት ነው። ግን ሄርሜላ ማለት ነው እንትና የአይዞሽ አለ ፈረንጁ የሚባለው ምን ነው? ሄርሜላዬ እንዲያው አንቺ ጋር የያዘው ነገር ምንድን ነው? የስቃኔ ደግሞ እኮ የሚያስቀኝ የፈረንጁ ነገር ነው ማለት ነው። የፈረንጁ ነገር በጣም ያስቀኛል። ግብ ወላሂ የፈረንጁ ስራ በጣም ነው እንዱዬ እንትና የሮታ እንትን ሆንክ በቃ ጉደኛ ነህ አንተስ እናቴ፣ ጉደኛ ማለት ነው። ምርጥ ጓደኛ፣ ምርጥ የሩታ እንትን ልበልህ እንጂ አይደለ የሩታ መከታ እንበልህ በቃ ማለት ቃል ሌላ ቃል ስለማይገልጽ ብዬ ነውና ለምን እንዲመጣሽ እያለ ይላታል ማለት ነው። እና ደግሞ አረ ሩታ እንዲህ በይው እኔ ምንድን ነው የሚለው የልጅ አለች ምንድን ነው የሚለው እኔ እኮ በቃ አልገባኝም። አረ እንዲህ መላመችልኝ እኔ ስትል ሩታ ደግሞ እንዴት ታሳዝነኛለህ ሄርሜላ ማለት ነው። እና ፈረንጁና ይሄ አቤል የሚባል ልጅ
አረ እንደው ልጅቱን እንደው ቁም ስቅል አሳጣችኋት እኮ ሄርሜላ። ምን ታርጋችሁ ግን? ኧረ ተው ሻም ነው እንዴ እንኳ ማለት ነው ለሰው ልጅ የምናደርገውን ነገር ለመልካም ነው ብዬ እላለሁ። ሀቂቃ ማለት ነው። ግን እንዴት ሳይልም አለቀጥም አታብዙት። አቀፋብርሽ ማለት ነው። ሰው ሁላ እኮ አልተጋቡም እያሉ ሲሉ ነበረ። ውሸት ነው ሲባል ከረመ። አሁን ተነጭራሹ እውነቱ ነው መጣ። አይ ጉዴ 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 አለ። እንግዲህ እውነቱ ነው አለ እላችኋለሁ። ሴቱ ሁላ ኧረ ውሸት ነው ምንድን ነው ሲል ከረመ። አርማ አልተጋቡም ዲራማ ነው ሲባል ነበረ። አሁን እሳ ግን አመናችሁ ወይስ አላመናችሁም? እኛ ሰው እኮ ለማመን በጣም ይከብዳል። እማማ ጮቤን ራሱ እንደዛው ሲባል ነበረ። እማማ ጮቤ ራሱ ወለደች። ስለዚህ አሁን አመናችሁ ግን ወይስ አላመናችሁም? እናንተም በምንድን ነው የምታምኑት እላችኋለሁኝ። ፈረንጁ የሩታ መከታ የሩታ መከታ ነህ። እውነትም የሩታ መከታ እውነትም የሩታ መከታ እንላለን። እውነትም የሩታ መከታ እውነትም የሩታ መከታ። የሚያንቀጠቅጠው ነገር እኮ ነው ፈረንጁን የሚያስቀኝና የፈረንጁ ነገር በጣም ያስቀኛል ማለት ነው። አረ እንዲህ በሉት ትትን ነው ደግሞ የምታስቀኝ እሷ። እንዲህ ቢባል ባይባል ምን ሄርሜላ ያንቺ እኮ አሁን አንዴ ማለት ነው። ግን አንቺ ደፋር ነሽ፣ እውነት ደፋር ነሽ። ሄርሜላዬ ሩትዬ ዋናው አንቺ እንትን መሆንሽ ነው፣ መውለድሽ ብቻ ነው። ሌላው ቀላል ነው። ሌላው ነገር ቀላል ነው። ስለዚህ ምንም አይደለም። ዋናው የአንቺ ሰላም መውለድ ብቻ ነው። ሌላው ነገር ቀላል ነው እንላለን። የሳቀች ሁለታቸውን በደስታ ሸፈረሽረሽ ብለው ታሩላ ደስ ይላል። እና በጣም ደስ ይላል። አሁን እንዴ ሩታ እየተወለደች እንዲያው ዝም አለች። አንድ እርግጠኛ አብርሽና ሩታ እንደሚታረቁ ማለት ነው። አብርሽና ሩታ ይታረቃሉ። ቀድሞም አልተጣሉም እኮ መቼም። እናንተ እኮ የተጣልታችሁ መስሎ የተጣሉ መስሏችሁ ነው። ሩታዬ በሳቅ በደስታ እንዲያፈገግ ብላ ሄርሜላን አልሐምዱሊላህ ፈጣሪ ይመስገን በሰላም ወልጃለሁ ብላታለች። እንግዲህ እኛ ደግሞ አሽቃባጮቹ ለምን መጣች እያሉ ያብዳሉ። ምን ነው ስለዚህ አትበሉ ማለት ነው። እንትናየ እነ ፈረንጁ ሄርሜላዬ ሩታ ጋር ፍቅር ናቸው። እናንተ ዝም ብላችሁ እንግዲህ ዲራማ እየሰሩ ዲራማ እኮ ነው። ዲራማው እንግዲህ አሁን እንግዲህ በሰላም እየተጠናቀቀ ነው። ደግሞ መቼ እንዲሆነ ሁሉም ነገር ተጠናቆ የሚታየው እንጂ ቀላል ነው። ተጠናቀቀ በቃ ገባችሁ? በጣም ተጠናቀቀ። ስለዚህ ደስ ይላል እላችኋለሁ። እና መጠናቀቁ በጣም ደስ ይላል።
እላችኋለሁ። ሰላም ተጠናቀቀ እላችኋለሁኝ። ሄርሜላም ሄዳ አይታታለች እላችኋለሁ። እንግዲህ እና ይሄን ይመስላል። ደስታችን ነው። ያው እንግዲህ ድራማው እዚህ ደረሰ። ድራማው ተጠናቀቀ፣ እየተጠናቀቀ ነው። ስለዚህ በጣም ደስ ይላል። ሄርሜላም እያየች እንግዲህ ማለት ነው። እንደ በደንብ ትይ እንጂ እና እናመሰግናለን። መልካም ሁኑልን።